በመላው ዓለም የምትከታተሉን ውድ ተመልካቾቻችን አሁን የሚቀርብልን ዝግጅት ምንድነው? ጎበዞች እኔ የሰንበት ተማሪ ነኝ ወተሰኘው ሰንበት ተማሪዎች ብቻ ወደሚሳተፉበት ዝግጅታችን የምንሸጋገረው ተከታትለን እንመለስ። ሰላም ልጆች እንደምሰነበታችሁ። ዛሬም እንደተለመደው ዝግጅቶቻችንን በደንብ እየተከታተላችሁ እንደሆነ ተስፋ አደርጋለሁ። ጎበዞች አሁን ደግሞ ሰንበት ተማሪዎች ብቻ የሚሳተፉበት እኔ የሰንበት ተማሪ ነኝ የተሰኘ ዝግጅታችን ላይ ደርሰናል አይደል? እሺ ወደዚህ እንጥራቸው። ኑ እንኳን ደህና መጣችሁ። እንኳን ደህና ቆየሽን። እንኳን አደረሳችሁ። እንኳን አብሮ አደረሰን። እኔ ሰንበት ተማሪ ነኝ። እናንተስ? እኛም የሰንበት ተማሪዎች ነን። እሺ እኔም ሆነ ተመልካቾች ከእናንተ አንደበት እንስማው ብለን ነው። እሺ እስኪ አሁን ደግሞ ራሳችሁን አስተዋውቁልኝ። እህቴ ካንቺ ልጀምር። እሺ ስሜ ኑሃሚን በዛብህ ይባላል። በክርስትና ስሜ እሴተ ማርያም እባላለሁ። የመጣሁት ከደብረ ናዝሬት ቅዱስ ዮሴፍና ቅዱስ ሚካኤል ሰንበት ትምህርት ቤት ከሆተ ጥበብ ሰንበት ትምህርት ቤት ነው። እሺ ስሜ አናንያ ወንድማለም ይባላል። በክርስትና ስሜ ኃይለ ጊዮርጊስ ይባላል። የመጣሁት ደግሞ ከደብረ ናዝሬት ቅዱስ ዮሴፍና ቅዱስ ሚካኤል ቤተክርስቲያን ሆተ ጥበብ ሰንበት ትምህርት ቤት ነው። እሺ ስሜ ቃል ኪዳን ላይ ይባላል። የመጣሁት ከደብረ ናዝሬት ቅዱስ ሚካኤልና ቅዱስ ዮሴፍ ቤተክርስቲያን ነው። የክርስትና ስሜ ደግሞ ሰማዕተ እስከምታስተውሺ ድረስ ልጥቀት። እሺ ስሜ ሳምራዊት አየነ ይባላል። በክርስትና ስሜ ወለተ ማርያም። የመጣሁት ከደብረ ናዝሬት ቅዱስ ዮሴፍና ቅዱስ ሚካኤል ቤተክርስቲያን ንዋተ ጥበብ ሰንበት ትምህርት ቤት ነው። ወለተ ሰማ። እሺ መልካም። ቤተክርስቲያናችሁ የት አካባቢ ይገኛል? ቤተክርስቲያናችን በተለምዶ ሳሪስ ዮሴፍ ይባላል። ክፍለ ከተማውን ይነግረኝ። ንፋስ ስልክ ላፍቶ ክፍለ ከተማ ነው የሚገኝ። እሺ ቃልህ ያሰማል። እስኪ ስለ ቅዱስ ዮሴፍ ንገሩኝ። ቅዱስ ዮሴፍ በገሊላ አውራጃ የሚኖር አባት ሲሆን በመጽሐፍ ቅዱስም ጻድቅ ብሎ የተመሰገነ ነው። በማስተዳደር ደግሞ በእደ ጥበብና በእንጨት ጠራቢነት ይኖር ነበር። ከሚስቱ ደግሞ 7 ልጆች ወልዷል። 3 ሴት 4 ወንድ ወልዷል። ከሚስቱ የወለዳቸው ልጆች 7 ሲሆኑ 4 ወንድ ልጆችና 3 ሴቶች ልጆች ናቸው። የ4 ወንድ ልጆች ስም ስምዖን፣ ዮሳ፣ አላዛር፣ ያዕቆብ ነበሩ። ከዛም እነዛ ሚስቱም በ85 ዓመቷ ታርፋለች። ከዛም የቀብሩም ስም ኬብሮን ተብሎ ተጠራ። እመቤታችን ቅድስት ድንግል ማርያም በ15 ዓመቷ አይሁድ በክፋት ተነሳስተው ከቤተ መቅደስ እንደሚያስወጣት ለዘካርያስ ነገሩ። ካህኑ ዘካርያስም ወደ እግዚአብሔር በጸለየበት ጊዜ ወደ እግዚአብሔር ሲጸልይ መልአክ ተገልጾለት ሚስቶቻቸው የሞቱባቸው ሽማግሌዎች በተሰብስብና ጌታችን ምልክት ያሳየው የድንግል ጠባቂ ይሆናል አለው። እርሱም እንደታዘዘው በጠዋት ተነስቶ የሚስቶቻቸው የሞቱባቸውን ሽማግሌዎች በትር ሰበሰበ። ከዛም በትሮቹ ቁጭ አረጋቸውና እግዚአብሔር ምልክት እስኪያሳዩ ድረስ ቁጭ አለ። ከዛም በነጋታው ሲነሳ ቅዱስ ዮሴፍ የኦሪት መጽሐፍትን የተማረ ሲሆን ሚስት አግብቶ ልጆችን ወልዷል። በእርጅና ዘመኑ በ12 ዓመቱ ሚስቱ አረፈች። በኬብሮን በተባለ ቦታ በአባቶች መቃብር ኬብሮን በተባለ ቦታ ቀበሯት። ካህኑ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ ሆና በንጽህና መላእክት እየመገቧት ትኖር ነበረ።
ከዛም 15 ዓመት ሲሞላት አይሁድ በክፋት ተነሳስተው ከቤተ መቅደስ እንድትወጣ አደረጓት። ከዛም በኋላ ካህኑ ዘካርያስ ስለዚህ ነገር ወደ እግዚአብሔር ሲጸልይ መልአክ ደግሞ ተገልጦለት ሚስቶቻቸው የሞቱባቸውን የአረጋውያን በትር ስም እየጻፍክ ሰብስብ ብሎት ሚስቶቻቸው የሞቱባቸውን አረጋውያን ስም እየጻፈ ሲሰበስብ ቁጥራቸው 1985 ሆነ። ከዛም ቅዱስ ዮሴፍ በ83 ዓመቱ ይህን ሲሰማ በትሩን ይዞ ከናዝሬት ወደ ኢየሩሳሌም መጣ። ከዛም ለካህኑ ዘካርያስ ስሙን ጽፎ ሰጠው። በአንድ ሌሊት የቅዱስ ዮሴፍ በትር ምልክት ታየባት። የአረጋዊ ቅዱስ ዮሴፍ በትር ለምልማ ወይም አበባ ተገኘች። ከዛም የድንግል ጠባቂ ሆኖ ተመረጠ። ቃልት ያሰማል። አሜን። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተወለደ? እስኪ ንገረን። ጌታችን ኢየሱስ ክርስቶስ እመቤታችን በቅዱስ ዮሴፍ ቤት ሳለች በመልአኩ ቅዱስ ገብርኤል ብስራት ጌታችንን ጸነሰችው። ከዛም በኋላ በከብቶች በረት ውስጥ ወልዳ እረኞችም ሰምተው ወደ በረቱ መጡ። 70 ሰገልም ከሩቅ አገር መጥተው ወርቅ፣ ዕጣን፣ ከርቤ አመጡለት። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ምክንያት ቅድስት ድንግል ማርያም በዮሴፍ ቤት ውስጥ እየኖረች ሳለ መላእክት መጥቶ የዓለምን ንጉሥ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብሎ አበሰራት። ከዛም ካበሰራት በኋላ በውስጧ ጸነሰችው። ከዛም በኋላ ከጸነሰች በኋላ በዛ ስፍራ መኖሪያ አልነበረም፣ ልጅ የሚወለድበት ቦታ አልነበረምና በቤተልሔም ቦታ በበረት ኢየሱስ ክርስቶስ ተወለደ። ከዛ እረኞችም ሰምተው ካሉበት ቦታ መጡ። 70 ሰገሎችም ወርቅ፣ ጌጥ፣ ከርቤ ሁሉንም ውድ ነገሮችን ይዘው መጡ። አምላካችን በዋነኝነት የተወለደበት ምክንያት አምላካችን ቸር አምላክና እውነተኛ ዳኛ ነበር። አዳምን ባጠፋው ጥፋት እውነተኛ ዳኛ ስለሆነ ፍርድ ከፈረደበት በኋላ ከዛኛው ባህሪው ጋር ስለሚጋጭ እኛን ለማዳን ነው የተወለደ። እሺ ቃልት ያሰማል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ምክንያት ልክ እሷ እንዳለችው አዳምና ሔዋንን አዳም ሲኦል ስለገባ እሱን ከ1500 ዓመት በኋላ መጥቻ ድንሃለሁ ስላለው ከድንግል ማርያም ገብርኤል አብስሯት ከድንግል ማርያም ተወልዶ እኛን ለማዳንም ተሰቀለልን። እሺ ቃልት ያሰማል። አሜን። በተጨማሪም ሁለታችሁ እንዳላችሁት ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምን አትብላ ከተባለው እጽ ከበላ በኋላ አዳምና ሔዋንን ወደ ምድር አወረዳቸው አይደል? ከዛ በኋላ አዳም አምርሮ አለቀሰ። ከዛ የሰይጣን ፈተና በዛብኝ አምላኬ ማረኝ እያለ ሲያለቅስ እግዚአብሔርም ቸር መሐሪ አምላክ ነውና ማረው። ግን ቃል ኪዳን ገብቶለት ምን ብሎ ቃል ኪዳን ገባለ? ከ5500 ዓመት ከልጅ ልጅ ተወልጄ አድንሃለሁ ብሎት ነበር። ከ5500 ዓመት ዓለም በኋላ ከልጅ ልጅ ተወልጄ አድንሃለሁ ተሰቀልሃለሁ ብሎ ቃል ኪዳን ገብቶለት ነበር። ለዛ ከመቤታችን ቅድስት ድንግል ማርያም የተወለደው ቃል ኪዳኑን ለመፈጸም ደግሞ ትንቢት ተነግሯል ነበር። ጌታችን ኢየሱስ ክርስቶስ ይወለዳል ተብሎ ለዛ ያንን ትንቢት ለመፈጸም ሲል ተወልዷል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ የተወለደው ለኛ ሲል ነው ማለት ነው። እሺ መልካም። ዛሬ ለኔና ለልጆች ምንድነው ይዛችሁልን የመጣችሁት? መዝሙርና ግጥም። እሺ በቅድሚያ መዝሙር ይቅራ። ለመዘመር በአብ በወልድ በመንፈስ ቅዱስም በአንድ አምላክ እናምናለን፣ አምነንና ተማጽነን እንዘምራለን። በትር ስጠኝ ደግፈኝ እሱ ያደግኩት ባንተ ነው በቤተ መቅደሱ ወልደ እግዚአብሔርን ይዘህ ተሰደሃል አረጋዊው ዮሴፍ ምልጃህ ይደንቀኛል። በትር ስጠኝ ደግፈኝ እሱ ያደግኩት ባንተ ነው በቤተ መቅደሱ ወልደ እግዚአብሔርን ይዘህ ተሰደሃል አረጋ
ይደንቀኛል። የሰጠኝ ጸጋ ከቶ ማን ሊሽረው? በእቅፍ ልኑር ልብህ ሩሩ ነው። ክብርህን እያሰብኩ ልጅ ዘምራለሁ። በመከራ መጽናት ካንተ ተምሬአለሁ። በትርህን ስጠኝ ደግፈኝ እርሱ። ያደግኩት ባንተ ነው በቤተ መቅደሱ። ወልደ እግዚአብሔርን ይዘህ ተሰደሃል። አረጋዊው ዮሴፍ ምልጃ ይደንቀኛል። ዮሴፍ ሆይ መርጦሃል የብርሃናት ጌታ። እንድትሆን አስቦ ለእናቱ መከታ። የታቀፍከው ጌታ ያገለገልከው በሕይወት መዝገብ ላይ ስምን ጻፈው። በትርህን ስጠኝ ደግፈኝ እርሱ። ያደግኩት ባንተ ነው በቤተ መቅደሱ። ወልደ እግዚአብሔርን ይዘህ ተሰደሃል። አረጋዊው ዮሴፍ ምልጃ ይደንቀኛል። መላእክትን የሚያዝ ንጉሥ ሲሆን ጌታ። ሕፃንነት ወራት ታዘዘ ጧት ማታ። እስከ መጨረሻው ተገኝተሃል ታምነህ። ለመከራም ቢሆን የሽምግልና ዕድሜ። በትርህን ስጠኝ ደግፈኝ እርሱ። ያደግኩት ባንተ ነው በቤተ መቅደሱ። ወልደ እግዚአብሔርን ይዘህ ተሰደሃል። አረጋዊው ዮሴፍ ምልጃ ይደንቀኛል። ዝማሬያችን ይቀበል። አሜን። ዝማሬ መላእክትን ያሰማልን። አሜን። እሺ ስተርጉሙ ነው የምፈልጉት? አንደኛ በዓለማዊ ህይወቴ ዶክተር መሆን እፈልጋለሁ። በመንፈሳዊ ህይወቴ ደግሞ ዘማሪት። እኔ በዓለማዊ ህይወቴ ኢንጂነር ነው መሆን የምፈልገው። በመንፈሳዊ ህይወቴ ደግሞ ዘማሪ ዲያቆን። ዘማሪና ዶክተር መሆን እፈልጋለሁ። በዓለማዊ ህይወቴ ዲዛይነር መሆን ስፈልግ፣ በመንፈሳዊ ህይወቴ ደግሞ ዘማሪ። እግዚአብሔር አምላካችን ህልማችን ያሳካላችሁ። አሜን። በተጨማሪ ደግሞ አንድ ሰው አንድ ህይወት ነው ያለው። ስለዚህ በመንፈሳዊ ህይወቴ በዓለማዊ ህይወቴ ማለት ሳይሆን ለሀገሬ እንደዚህ ያደርጋለሁ፣ ለቤተ ክርስቲያን ደግሞ እንደዚህ ያደርጋለሁ ነው እሺ ማለት ያለባችሁ። ከሴቶች ቅድስት ከወንዶች ደግሞ ቅዱስ መሆን እንፈልጋለን። እንደማን ነው መሆን እንፈልጋለን? እኔ መሆን የምፈልገው ዲያቆን ነው። አይ እንደማን? ከቅዱሳን ከሰማዕታት ውስጥ እንደ ቅዱስ ጊዮርጊስ። እኔ እንደ ቅድስት አርሴማ። እሺ እንደ ኪዳነ ምሕረት። እንደ ቅድስት መሪና። እሺ እንደ ቅድስት ኪዳነ ምሕረት ማለት እመቤታችን ናት። ስለዚህ እመቤታችን መምሰል እንችላለን፣ መሆን ግን አንችልም። ቃልዎትን ያሰማልን። አሜን። አሁን ደግሞ ወደ ሰንበት ትምህርት ቤታችሁ እንምጣ። ሰንበት ትምህርት ቤታችሁ ምን ትምህርቶችን ትማራላችሁ? በእኛ ሰንበት ትምህርት ቤት የሚካሄዱ መርሃ ግብሮች የግዕዝ አለ ወይም የአብነት፣ የመዝሙር፣ የትምህርት ይሰጣል። ሰንበት ትምህርት ቤታችን አገልግሎት የሚሰጠው መዝሙር፣ ቁርስ እና የግዕዝ ትምህርቶች። ምን ኮርስ ይሰጣል እስከምታስታውሱ? አሁን ለምሳሌ ስለ የቤተ ክርስቲያን ታሪክ፣ መሰረተ ሃይማኖት፣ ክርስቲያናዊ ስነ ምግባር። እሺ መልካም። ሰንበት ትምህርት ቤታችን የሚሰጠን እንትን ጉባኤ አለ ማታ ማታ። ሲቀጥል ዝማሬ፣ ኮርስ እና የአብነት ትምህርቶች። እስኪ ከኮርስ የምታስታውሱ? መሰረተ ሃይማኖት አለ፣ ክርስቲያናዊ ስነ ምግባር አለ። የዝማሬ፣ የአብነት፣ የኮርስ። እስኪ ከኮርስ? እሺ ከኮርስ ውስጥ የቤተ ክርስቲያን የስርዓተ ቤተ ክርስቲያን። እሺ ቃልዎትን ያሰማል። አሁን የነገራችሁኝን ትምህርቶች ማለት የቤተ ክርስቲያን ታሪክ፣ መሰረተ ሃይማኖት፣ ነገረ ቅዱሳን፣
እናም ባንማር ምን ችግር አለ? ባንማር ስለ እግዚአብሔርም ሆነ ስለ ቅዱሳኑ መላእክቶች እና ስለ ቅድስት ድንግል ማርያም እውቀት ትምህርትም አይኖረንም። እነዚህን የዘረዘርናቸውን ትምህርቶች ካልተማርን ደግሞ በሃይማኖታችን አንጸናም። እነዚያን ቅዱሳን እንዴት እንደሚሰሩ አናቅም። ቃል ኪዳንስ? እኔ አሁን ባንማር ትምህርት በመንፈሳዊ ህይወታችን ማለትም በቤተ ክርስቲያን ለምናደርጋቸው ነገሮች ስለነሱ ስለ ቤተ ክርስቲያን አናቅም። እነሱን ባንማር በሃይማኖታችን ጽኑ አንሆንም፣ እንደገናም ለሰው አርአያም አንሆንም። እሺ ቃሎትን ያሰማል። አሜን። ስለዚህ ሰንበት ትምህርት ቤት በመማራችን ከቤተ ክርስቲያን እንርቅም፣ እግዚአብሔር እናውቃለን ማለት ነው። እሺ መልካም። እስኪ ግጥም አውጥታችኋል? አዎ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምናቀርብላችሁ ግጥም ነው። የግጥማችን ርዕስ ናዝራዊ ልደት። ነግተው እረኞቹ ቤተልሔም ሄዱ፣ መልአኩ ነግሯቸው ለአምላክ ሊሰግዱ። ዮሴፍ ቄጤማ ከጎዘጎዘባት፣ ምስጋና ሊያቀርቡ ወተት እንደ ሕፃናት። ቤዛ ኩሉ ዓለም አብረው ዘመሩ፣ ላምና አህያ ትንፋሽ ሲገብሩ። እመቤታችንን አዩ አቅፋው በግርግም፣ ለልደቱ ስብከት ይቆረሳል ዛሬ። ኮከቡ ያበራ ለሰባ ሰገል፣ ወደ ላይ ብርሃኑ ተመልሶ ሲጠቀለል። በእረኞች በትር የገና ጨዋታ ተጀመረ፣ ያዩትን ነገሯቸው ልደቱ ተዘከረ። በበረት የተኛው ሕፃኑ፣ በቀይ ለባሽ ገና አባት ታስጠኑ። ዛፍ ስር አይደለም እኮ ተው ተመከሩ። ዮሴፍም ናዝሬት ወሰዳት እመቤቱን፣ ብዙ ክርክር እንዳይሆን በልደቱ ትውፊት ባህል ከስርዓቱ። አበው አስተምረውናል ከጥንቱ። ስብሐት ለእግዚአብሔር። ቃሎትን ያሰማለን። ስለዚህ ከግጥሞቹ የምንማረው ጌታችን በበረት እንደተወለደ እና አሁን የገና አባት ምናምን እና የገና አባት ምናምን ልክ እንዳልሆነ ተምረናል አይደል? እሺ ቃሎትን ያሰማለን። አሜን። እስካሁን ድረስ የማትረሱት ስጦታ? እኔ እግዚአብሔር ለኔ ያደረገልኝን ነገር እስካሁን ድረስ ለተደረገልኝ ነገር ለእግዚአብሔር ያደረገልኝ አረስታ አታውቅም? እስከ ዛሬ ድረስ የተደረገልን እግዚአብሔር ለኔ ሁሉንም ነገር አድርጎልኛል እና እሱን አልረሳውም። ብዙ ነገር አድርጎልኛል። እሺ እኔ ከማረሳው ስጦታ ውስጥ እግዚአብሔር ያለመንኩትን በስውር አድርጎልኛልና እሱን ማረሳው ነገር። እሺ ስለዚህ እግዚአብሔር ብዙ ነገር አድርጎላችኋል ማለት ነው። ለዛ ማትረሱት ስጦታ ከእግዚአብሔር ነው የተሰጣችሁ ማለት ነው። እናንተስ ለሰው ምን ሰጣችሁ ታውቃላችሁ ስላችሁ? አሁን ለምሳሌ እግዚአብሔር ለእናንተ ብዙ ነገር ሰጣችኋል አይደል? እናንተ ደግሞ እናንተ ኖራችሁ ለሌላችሁ ለሰው ማለት ነው ሰጣችሁት የምታውቁት እስቲ አስታውሱ። እኔ ለሰዎች የተቸገሩ ሰዎች ምጽዋት ሰጣለሁ። ለሌላቸው ሰዎች ያለኝን አካፍላለሁ። አሁን ስጦታ ሰጥቼ የማውቀው የተቸገሩትን ሰዎች መርዳት። አሁን ለምሳሌ የተቸገሩትን ማልበስ፣ የተቸገሩትን መግበት ታውቃለህ? ቃል ኪዳንስ? አሁን እኔ ለገና ታውቂያለሽ? ለገና ስጦታ ሰጥቻለሁ። ግን ለገና ለቤተሰቦቼ ስጦታ ሰጥቻለሁ። የአንገት ሀብል፣ መስቀል፣ የእጅ ጌጥ እሱም እንደ መስቀል የሆኑ ስንትኖችን ሰጥቻለሁ እና ደግሞ የተቸገሩትን ሰዎች የሚሰጠኝን ብር እየሰጠው ለድሆች ሰጥቻለሁ። እሺ እኔ ከእናቴ ጋር ሰውን ቤት ውስጥ መጥቤያለሁ። ታውቂያለሽ? እስኪ እንዴት ነበር? የሆነች ጎዳና ላይ የወጣች እናት ናትና 2 ልጆች አሏት። አንዷ ታናሿ እርቦኛል እያለች እያለቀሰች ነበር። ከዛም በኋላ ጥያቸው መሄድ አቃተኝና
ተመልሼ እማዬ እነዚህን ሰዎች ለምን ትናንላቸውም ስለ እሺ ችግር የለውም ምናምን ብላ በቃ ወስዳ መቀበናል። ደስ ይል ነበር በጣም። እሺ ቃልዎትን ያሰማል። አሜን። እሺ አሁን ደግሞ አንድ ጥያቄ ልጠይቃችሁ። አንዳንድ ቤት ገና ሲያከብሩ ወይም ልደትን ሲያከብሩ የገና ዛፍ፣ የገና አባት፣ ሌላ ጌጥ ምናምን ያደርጉ ያከብራሉ። ልክ ነው ብላችሁ ታስባላችሁ? አናንያ ልክ ነው? እሺ አንተስ ከምታስብ ለሷል? በእኔ በኩል ልክ አይደለም። ምክንያቱም እያከበርን ያለነው የጌታ ልደት ስለሆነ በመዝሙር በምስጋና በተለያዩ በስርዓት በተሞላባቸው ነገሮች ማክበር እያለብን በጌጥ በዛፍ የገና አባት ማክበራችን ተገቢ አይደለም። እሺ እኔም እሷ እንዳለችው ነው ማስበው። የጌታም ልደት ስለሆነ ጌታን በማመስገን ነው ማክበር ያለብን እንጂ እንደዚህ በአለማዊ በሆኑ ነገሮች ማሳለፍ እንደሌለብን ነው ማስበው። እሺ ቃል ኪዳንስ ልክ ነው ብለሽ ታስቢያለሽ? ልክ ነው ብዬ አላስብም። ምክንያቱም የጌታ ልደት ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም በበረት የተወለደበት ነው እንጂ ዛፍና ጌጣጌጥ እያደረግን ወይም የገና አባት እያለን የምናከብረው በዓል አይደለም። ግን ውጪዎች እንደዛ እያደረጉ ያከብሩታል። ኢትዮጵያ ውስጥም ብዙ ባይሆኑም ትንንሽ ሰዎች ያደርጋሉ። ልክ አይደለም። ልክ አይደለም። ምክንያቱም የጌታን ልደት ስለሆነ የጌታን ልደት ደግሞ በመዝሙር በምስጋና እንኳን ለዚህ ያደረስከን እያልን ማመስገን ነው እንጂ የሚከበር ይናናል። እሺ ሁላችሁም ልክ ብላችኋል። በተጨማሪም ደግሞ አናንያ እንዳለው የጌታችን ኢየሱስ ክርስቶስ ልደት ስናከብር የኢየሱስ ክርስቶስ ልደት ነው እንጂ የምናከብረው የሌላ ነገር ልደት አይደለም የምናከብረው። ስለዚህ ጌታችን ሲወለድ ደግሞ በበረት ውስጥ ነበር የተወለደው። ዛፉ ከየት መጥቶ ነው? ስለዚህ ዛፉም ልክ አይደለም። የገና አባትም አልነበሩ። ስለዚህ ልክ አይደለም። የሌላ ነገር እየተናገሩ ስለሆነ ማለት ነው። ልክ አይደለም። እናንተ ጋርም እንዲህ የሚያደርግ ሰው ካገኛችሁ አይደለም በሉ። እሺ አይሆንም ብላችሁ ምከሩ። እሺ ቃልዎትን ያሰማልን። አሜን። ካህናት ለምንድን ነው የሚያስፈልገው? ካህናት ቅዳሴን ለመቀደስ በቤተ ክርስቲያን ውስጥ የሚገኙ ምስለ ስዕሎችን በእጣን ለማጠን ካህናት የሚነግሙን ካህናት ቅዳሴ ለማስቀደስ ኃጢአት ከሰራ ንስሐ እንድንገባ ለማድረግ እና ስለዚህ መንፈሳዊ ሕይወታችን ለማስረዳት ቅዱሳንን ለማሳወቅ ይጠቅማል። ካህናት የሚጠቅሙት አሁን ለምሳሌ ጾም የሆነ ጊዜ ቅዳሴ ይቀደሳል። ቅዳሴ ሲቀደስ ደግሞ ካህናት ያስፈልጋሉ። ቤተ መቅደስ ውስጥ ገብተው የሚያስቀድሱ ካህናት ያስፈልጋሉ እና ቅዳሴ ያስቀድሱልናል። ሲቀጥል ደግሞ ካህናቶች ንስሐ እንድንገባ ያደርጉናል፣ ይመክሩናል። ሲቀጥል ደግሞ ካህናት ቅዳሴ ለሌሎች ንስሐ እንድንገባ እና ለሌሎች ነገሮች ይጠቅሙናል ማለት ነው። እሺ ካህናት ለብዙ ነገር ይጠቅማሉ። አንደኛ ደረጃ እነሱም ቅዱስ ስለሆኑ ከእግዚአብሔር ጋር ለመገናኘት ይጠቅሙናል። የእግዚአብሔርንም ሕይወት እነሱ ስለሚያስተምሩን በሃይማኖታችን ጽኑ ያደርጉናል። በተረፈም ደግሞ እኛን ወደ ቅድስና እንድንመጣ ይረዱናል፣ ያግዙናል። እሺ ቃልዎትን ያሰማልን። አሜን። በተጨማሪም ደግሞ ያለ ካህናት አሁን ለምሳሌ አንድ ልጅ ተወለደ እንበል። ከዛ በኋላ ክርስትና ሊነሳ ቤተ ክርስቲያን ሲል ክርስትና የሚነሳው ካህን አይደለ? ለዛ ክርስትና እንድነሳ ያደርጋል። ከዛ በኋላ ደግሞ ለመቁረብ ቅዱስ ስጋውን እና ክቡር ደሙን የሚቀድስልን እሱ አይደለ? ካህናት አይደሉም? ስለዚህ ካህን ያስፈልገናል። ለመቁረብም ካህን ያስፈልገናል። አድገን ልንጋባ ስንል በተክሊል የሚጋቡ ሰዎችን ካያችሁ እንዲጋቡ ካህን ያስፈልጋቸዋል። በተጨማሪም ደግሞ አንድ ሰው ሲሞት ቤተ ክርስቲያን ከተቀበረ ፍትሐት ተደርጎለት ነው የሚቀበረው። ስለዚህ ፍትሐት እንዲደረግለት ያስፈልጋል።
ባጭሩ በቃ ካህናት ማለት የጽድቅ የኛ ህይወት የጽድቅ መንገዶች ናቸው። ደግሞ ከእግዚአብሔር ጋር የሚያገናኙን ድልድዮች ናቸው። ስለዚህ ካህናትን ማክበር አለብን። እሺ ቃሎትን ያሰማልን። አሜን። ልደታችሁን ታከብራላችሁ? አዎ። እንዴት አድርጋችሁ ነው የምታከብሩት? እስኪ ንገሪኝ። እኔ አንዳንዴ መዝናኛ ቦታ በመሄድ ወይም ቤት ውስጥ ጓደኞቼን ጠርቼ በማክበር አንዳንዴም ቤተክርስቲያን በመሄድ የቀረውን እድሜን እንዲባርክልኝ እለምነዋል። እሺ ልደቴን ማከብረው አንዳንድ ጊዜ ቤት አከብራለሁ። ከዛም በኋላ አንዳንድ ቀናት ደግሞ ውጪ ሄጄ መዝናኛ ቦታ ሄጄ አከብራለሁ እና ዳቦ ይቆረሳል። እሺ ቃል ኪዳንስ እንዴት ታከብራለች? እኔ ልደት ማክበር ማለት ኬክ ምናምን ተቆርሶ ማክበር ልክ ነው ብዬ አላስብም። ማለትም አሁን እግዚአብሔር ኬክ አድርጎ ምናምን አይደለም አክብሮ ያለን። ቤተክርስቲያን ሄዳችሁ ቀሪውን ዘመናችንን እንዲባርክልን እንድናከብር ነው ያደረገን። ስለዚህ እግዚአብሔርን ቤተክርስቲያን ሄዶ ቀሪውን ዘመኔን ባርክልኝ፣ እዚህ ለደረስለኝም አመሰግናለሁ በማለት ነው እንጂ ማክበር ያለብን እንዲህ ኬክ በማድረግ ምናምን ማክበር የለብን። ግን እንደዛ አድርጊ ነው ማከብረው። አብዛኛውን ጊዜ ግን ቤተክርስቲያን ሄጄ አከብራለሁ። እሺ እኔ ልደቴ ማከብረው እቤት ባለው ነገር ተጠቅሜ ነው። ደግሞ ለእግዚአብሔር ምስጋና እያቀረብኩ ለዚህ አመት ያበቃኝን አምላክ እያመሰገንኩ ነው ልደቴ ማከብረው። እሺ ቃሎትን ያሰማል። አሜን። እሺ ልደታችን ስናከብር ማድረግ ያለብን ለተቸገሩ መርዳት ነው። አሁን ለምሳሌ የኔ ልደት አሁን ሊከበር ቢሆን ነዳያንን ሰብስበን ወይ ደግሞ ስለ ማርያም ስለ ባለወልድ እያልን ነው እየዘከርን ነው የምናከብረው። ወይ ደግሞ መቄዶንያ እየሄድን የተመሙትን እየጠየቅን የተሰሩትን እየጎበኘን ነው የምናከብረው። ልብስ ያጠራቸውን ልብስ እየሰጠን እያገዝን ነው የምንጎበኘው። ምንም ባይኖረን ራሱ ማንም እንደሌለ የሚያስቡትን ሄደን አይዟችሁ ምናምን ብንላቸው ራሱ ይጽናናሉ። ለዛ ያዘኑትን በማጽናናት ነው ማክበር ያለብን ልደታችንን ማለት ነው። እሺ ቃሎትን ያሰማልን። አሜን። ካመጣችሁልን ያላቀረባችሁልን ነገር አለ? የለም። አብነት እንማራለን ብላችሁ ነበር አይደል? እስኪ ምን ላይ እንደረሳችሁት? ሰኞ ላይ እኔ እስከ ጸሎት ሃይማኖት እስከ ጸሎት ሃይማኖት ስብሐት ላይ ገብቼ ነበር። ግን ከእንደገና ተመልሼ ናኩታ ካንቺዬ አሁን አቡነ ዘበጸሎተ ሃይማኖት ጋር ገና ልገባ። እሺ መልካም። የክርስቶስ ልደት እንዴት ነው ማክበር ያለብን? በገና ዛፍ ምናምን ካልሆነ ማክበር ያለብን እንዴት ነው ማክበር ያለብን? እግዚአብሔር እሱ በተወለደበት ጊዜ የከብት የላምና የአህያ ሽታ እየሞቀ ትንፋሽ እየሞቀ ነበር ያሳለፈው። ግን እኛም እንደዛ ባይሆንም ያኛም የልደት አከባበር እንደ ቅድሙ እንዳልሽን የገና ዛፍ የገና አባት የሚሉን ባዕዳዊ ነገሮችን ሳንጠቀም በራሳችን ነገር እና በቤታችን ውስጥ ባሉ በዳቦ በሻማ በብርቱካን በተለያዩ ተፈጥሯዊ ነገሮች ማክበር ጥሩ ነው ብዬ አስባለሁ። የክርስቶስን ልደት የምናከብረው ለምሳሌ የገና ዛፍ የገና አባት ሳይኖር ስናከብረው ድፎ ዳቦ እየቆረስን ሻማ እያበራን እንኳን ለዚህ ያደረስከን ብለን እያመሰገንን የክርስቶስን ልደት ማክበር። እሺ ቃል ኪዳንስ? የገናን በዓል በዛፍ በጌጣጌጦች ካላከበርን የምናከብርበት መንገድ እግዚአብሔርን ቤተክርስቲያን እየሄድን እየዘመርን እያመሰገንን ሲቀጥልም ዳቦ እየጋገርን ዳቦ እየቆረስን ሻማም እያበራን በዝማሬና በእልልታ ቤተክርስቲያን እየሄድን ማክበር አለብን። እሺ የእግዚአብሔርን ልደት ማክበር ያለብን እግዚአብሔርን እያመሰገንክና ለዚህ ቀን ያበቃህን አምላክ ተመስገን፣ ከሞት ያተረፍከን አምላክ ተመስገን እያለን እግዚአብሔርን እያመሰገንን ቤት ባለው ነገር እንትን ማለት አለብን፣ ማክበር አለብን። እሺ ቃሎትን ያሰማል። አሜን። በመጨረሻ ማስተላለፍ የምፈልጉት መልእክት ካለ? እኔ እንኳን አደረሳችሁ ማለት የምፈልጋቸው ሰዎች ቢሆኑ ቤተሰቦቼን፣ መምህራኖቼን
እና የተለያዩ የማውቃቸው ሰዎችና የሆተ ጥበብ ሰንበት ትምህርት ቤት አባላትን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ማለት እፈልጋለሁ። እኔ ምን ምለው ማመስገን የምፈልገው በመጀመሪያ የልዑል እግዚአብሔር ነው። በቀጣይ ደግሞ እናቴን አባቴን እጅግ በጣም ነው የምወዳችሁ ማመሰግናችሁ። የሰንበት አስተማሪ የሰንበት ሁሉም አስተማሪዎች እንዳለ አመሰግናለሁ፣ እወዳችኋለሁ። እንኳን ለገና በዓል አደረሳችሁ ላለሁ። በመጀመሪያ ማመስገን እንፈልጋ እዚህ ላደረሰኝ ፈጣሪ ወይም አምላኬ ነው። እዚህ ላደረሰኝ ልዑል እግዚአብሔር ፈጣሪ ነው። በመቀጠል ደግሞ እናትና አባቶቼን ቤተሰቦቼን ማመስገን እፈልጋለሁ። ሲቀጥል ደግሞ ሰንበት የሚያስተምሩኝ ሆተ ጥበብ ሰንበት ትምህርት ቤት የሚያስተምሩኝን ሰዎችን እና አስተማሪዎቼን በሙሉ ማመስገን እፈልጋለሁ። እወዳችኋለሁ። እናም መልካም የገና በዓል። እሺ እኔ ማመስገን ፈልገው የእመቤታችን ቅድስት ድንግል ማርያም ልጅ የሆነውን አምላኬን እግዚአብሔርን ማመስገን ፈልጋለሁ። በመቀጠል ቤተሰቦቼን ዘመዶቼን ማመስገን ፈልጋለሁ እና የሆተ ጥበብ ሰንበት ትምህርት ቤት አባላትን ማመስገን ፈልጋለሁ። እንኳን ለልደት በዓል አደረሳችሁ እላለሁ። እሺ መልካም ቃልዎት ያሰማል። አሜን። በመላ ለምትከታተሉን እንደ እግዚአብሔር ልጆች እንግዲህ ከሆተ ጥበብ ሰንበት ትምህርት ቤት ተማሪዎች ጋር የነበረኝ ቆይታ የተከታተላችሁትን ይመስል ነበር። ቀሪ ቅዱስ ቂርቆስ መርሃ ግብራት ይቀጥላሉ። እኔ ግን ከወዲሁ ልሰናበታችሁ። እኔ ሰንበት ተማሪ ነኝ። እናንተስ? እኛ የሆተ ጥበብ ሰንበት ተማሪዎች ነን። እናንተስ? ውድ እግዚአብሔር ልጆች የሰንበት ተማሪ ዝግጅታችንን የተከታተልነውን ይመስል ነበር። በዝግጅቱ ለተሳተፉ ሁሉ እግዚአብሔር አምላካችን ቃሎትን ያሰማልን። አሜን።